እኮ ቆንጆ ነቱ አንቺን ይሉ ቆንጆ ስንት አይተናል መሰለሽ ማለት ነው። በመልክ ሳይሆን ቆንጆ አንድ ሰው በአስተሳሰቡ ራሱ ቆንጆ ነው፣ በሂል ነው በሚያስበው ቆንጆ ነው። አንቺው ምንሽ ነው ቆንጆ? አንቺ ሄርሜላ የምትባየው ማለት ነው። አንቺ ይሉ ደግሞ ሃይማኖተኛ። ሃይማኖት ቢኖርሽማ ይህን ያህል አትሰደቢም ነበረ። ሁለተኛ ደግሞ የሰው ባለ ሄደሽ ፊት አትይም ነበረ። እና አንቺ ይሉ ባለ ሃይማኖተኛ፣ ሃይማኖቱን ታየው፣ ሃይማኖቱን ለሃይማኖተኞች እንተውላቸው ማለት ነው። ዛሬ ደግሞ የምነክቷት ነው መዝሙር ለቃለች። እሳ ወደ ራስሽ እየተመለች ነው እንዴ? ስድቡ በዛብሽ ወይስ እንዴት ነው? ወይኔ በነገራችን ላይ የመዳሞችን ቅመብር ስለበላሽ ወደ ጸጸት ነው ወይም ወደ እንትን እየሄድሽ መሰለኝ። እንደዚያ ነው የተረዳሁት። ደግሞ እኔ እኮ ቆንጆ ነኝ ቆንጆ መሆኔን ምናምን ረስቸው። ወይኔ የበላቸው ቆንጆዎቹንስ ባሳየንሽ ማለት ነው። ቆንጆ ማለት ሩታ ሀብቴ፣ ሌሎችም ሞልተዋልኝ። እናንቺ ቆንጆ ነኝ አትበይ። ቆንጆ ብትሆኝ እንደዚህ መተሽ ከሰው ባለ ፊት አትይም ነበረ። አስተሳሰብሽ ያው በታችኛው ስለምታስቢ ነው፣ ሌላ ነገር የለውም። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬው ሽሜት እንግዲህ ምን እንዳሰበች አላውቅም። አንደኛ መዝሙር ለቃለች፣ ሁለተኛ ደግሞ እኔ እኮ ቆንጆ ነኝ ከእኔ የሚበልጥ ቆንጆ የለም ምናምን ነገር እያች ደግሞ ስትበጠረቅ ነበር። እሷን ይሉ ቆንጆ ማለት ነው። ሃሃ ቆንጆስ ባሳየንሽ። አንቺ አስተሳሰብሽ ዜሮ፣ አነጋገርሽ ዜሮ፣ የሆነ ነገር በቃ ዝመሽ ስግጥ ካልሽ የማትመለሽ ማለት ነው። ሰው እኮ ምን እየሰራሁ ነው? ሰዎች ምን እያሉኝ ነው? ሰዎች ስለ እኔ ምንድን ነው የሚሉ? እስቲ ይሄ ታያለሽ፣ ታምኔት ታያለሽ፣ ስድብ ታያለሽ፣ ሁሉ ነገር ታያለሽ። እና ቲክቶክ ዩቱቡን ሁሉ ነገር ታያላችሁ። ስለዚህ ወደ ራስሽ ብትመለሽ እሱ ራሱ አንድ ቆንጆ ነበረ። ግን አንቺ በቃ ራስሽና ራስሽን ብቻ ነው የምታዳምጭ። ስለዚህ አሁን አንቺ እኔ ቆንጆ ነኝ አትይም። ሁለተኛ ደግሞ በሃይማኖት መቀለድ የለም። ሃይማኖተኛ ብትሆኝማ እንደዚህ ፍጥጥ አትይም ነበረ። ከሰው ባለይ መሳም ማገላበጥ ምን ማለት። ትናንትና ደግሞ አልመጣችሁ ምሳ ምን የመዳም ቅመሞችን ብር በልታችሁ አስልካችሁ ምን ልጠፉ ነው እንዴ? ለዚያ ነው መሰል ዛሬ መዝሙሩ የተለቀቀ አልገባኝም ብቻ ማለት ነው። እና እንግዲህ ሄርሜላ ያው በቲክቶክ ገጿ መታለች፣ እየዘፋፈነችም መዝሙርም እየዘመረች መታለች። እንዲሁ መዝሙሩን ሳይ በጣም ነበር የገረመኝ ማለት ነው። እሷ ይሉ መዝሙር ያኔ መዝሙረኞች ለሃይማኖተኞች ብዙ ሃይማኖተኞች አሉና ለነሱ ፈጣሪያቸውን የሚፈሩ ሰዎች አሉ። ለነሱ ተይላቸው። አንቺ ዝም ብለሽ ሀለሌ ነሽ ማለት ነው። ወደ አንዴ ወዲህ አንዴ ወዲያ እንትን የምትየ ሰው ባልቀሚ እንጂ አንቺ መዝሙር ልትዘምሪ አትችይም እልሻለሁ። ወይዘሮ ሄርሜላ ወይዘሮ ሄርሜላ እና ሁለተኛ ደግሞ ቆንጆ ነኝ አትበይ። ቆንጆ አታይም እንዴ? ሩታ ሀብቴ ቀብራራዋ ማለት የወታጀራን ህዝብ ባንዴ ያነቃሽ። ቁንጅና ከአመል ሸጋ ከጸበይ ሁሉን ነገር አሟልቶ የሰጣት እሷ ናት ቆንጆ። እንዲሁ ራሱ እኮ መልክ ባይኖራት አንድ ሰው አቋም ካለው አነጋገሩ ካማረ ሁሉ ነገር ካማረ በጣም ቆንጆ ነው። እንጂኛ ቆንጅናሽ አላነሰሽም አላልንሽም፣ ግን በጣም ደደብ ሰገጤ ነሽ ማለት ነው። ሁለታችሁ ሰገጤ፣ ያን ውሽማሽም ሰገጤ፣ አንቺም ሰገጤ፣ ሁለት ሰገጤ ሲገናኝ ማለት ነው የሆነ ያ አማረብን ምናምን ነገር አማረባችሁ የተባሉ ነው የመሰለ። እና ስለዚህ የሰው ባለቀቅ አርጊ። ትናንትም ደግሞ አልመጣችሁም። ያው እንግዲህ ብሩ አልቆባችሁ ይሁን ሁለተኛ ደግሞ እንዲላክላችሁ ይሁን ብቻ አላውቅም ለምን እንደቀሩ እኔ እንደክበይ። ግን የመዳም ቅመሞችን በሳውዲ 30,000 ሪያል ተቀብለው በልተው አድርገው በልተው ምን ይዘንምታ ቀለበት ሊያስሩ ነበረ። አይ ቲክቶኮች ማለት እንቅልፋቸውን ጎሌ አተው ለካ እኛ ሩታ በቃት ቀለበትማ ያስራል ብለን ነበረ ሳያስር ቀር እንዳልሆነ ሆነ። ወይናችን እኔ በጣም ተናድጃለሁ የምትሉ ሰዎች ደህና ናችሁ? እሰይ ስጡ ማለት ነው። ገና እናንተ ትሰጣላችሁ፣ እነሱ እንደሆኑ አይጋቡም። ቀለበት ማብረሽ እኮ ቪዲዮ አያዳምጡም እንዴ? መቼም ቢሆን ለእናንተ መልስ ቢሆናችሁ ነው። በቀድም አብርሽ እንዲህ አለ፣ መቼም ቢሆን ቀለበት አላስረልሽም ነው ያለሽ። መቼም ቢሆን አብርሽ አሁን ብሎ ከሚስቱ ጋር ይገናኛል። አንቺ ግን ወደ ኋላ ነው የምትቀሪ። እና እንግዲህ ወይዘሪት ሄርሜላ የሰው ብር በልታ ነው መሰለኝ ወደ ራሷ እየተመለሰች ነው። ወይም እንግዲህ
ወደ ሲኦል ልትገባ ነው መሰለኝ ማለት ነው። እንግዲህ ሰኞ ሰኞ እያለች ነው ሲኦል ልትገባ። አብርሽም ሄርሜላን ይተዋታልኝ። አብርሽ ሄርሜላን አይፈልጋት ወላ አይፈልጋትም። እሱ የሚፈልግ ሚስቱንና ሚስቱን ብቻ ነው እና ልጁን ብቻ ነው። እኔ ራሴ ልጁን አፍቆኛልኝ። እና ቤተሰቦች ይህን ይመስላል እንግዲህ። ማታ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ያው ሄርሜላ ትንሽ በቲክቶክ እንደዚህ እኔ ቆንጆ ነኝ እንደገና ደግሞ መዝሙር ምናምን ነገር ስለለቀቀችው በጣም ገርሞኝ ነው። እና ለዚያ ነው ላይክ እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ደህና ቆዩልን።